ሰበር ዜና ፕሬዝዳንት ትራምፕ አዲሱን የኢራን እቅድ ውድቅ አደረጉ። አሜሪካ ለመካከለኛው ምስራቅ ሀገራት ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭ አጸደቀች። ኢትዮጵያ በዓለም የፕሬስ ነጻነት ደረጃ 148ኛ ላይ ተቀመጠች። በመካከለኛው ምስራቅ ያለው ጦርነት የነዳጅ አቅርቦትን በማስተጓጎሉ ምክንያት በኢትዮጵያ የመሰረታዊ ፍጆታ ዕቃዎች ዋጋ 40 በመቶ ማሻቀቡን ተሰማ። በትግራይ ክልል አዲሱ የፖለቲካ ውጥረት ዓለም አቀፍ ስጋት መሆኑን እንዲሁም ለኢትዮጵያና ለቀጠናው አውዳሚ እንደሚሆን ዩናይትድ ኪንግደም አሳሰበች። አሜሪካ ስደተኞችን ወደ ካሜሮን በምትልክበት አወዛጋቢ ስምምነት ኢትዮጵያውያንን ጨምሮ የአራት አገራት ዜጎች ከአሜሪካ ተባረው ካሜሮን ገቡ። የኢራን ጦርነት ከጀመረ 2 ወራት ባልሞላው ጊዜ ውስጥ ከ6000 በላይ ሰዎች ሕይወታቸውን አጥተዋል። በኢራንና በሊባኖስ ሰብአዊ ቀውሱ ተባብሷል። የ2 ወራት የሰው ሕይወትና ኢኮኖሚ ጥፋት ይፋ ሆነ። በኢራን ላይ የከፈቱት ጦርነት ግቡን አለመምታቱን ተከትሎ የፕሬዝዳንት ዶናልድ ትራምፕ የህዝብ ተቀባይነት በታሪክ ዝቅተኛ ደረጃ ላይ መድረሱን ጥናቶች አመለከቱ። አሜሪካ በዲፕሎማሲያዊ መንገድ ደካማ እየመሰለች ነው ተባለ። ቻይና የሰላም ተሟጋች ሁና ብቅ አለች። በአሜሪካና በኢራን ግጭት መሃል አሜሪካ በጦርነት ስትጠመድ ቻይና ዲፕሎማሲያዊ ክብሯን እያሳደገች እንደ ሰላም ተሟጋች እየታየች መሆኗን ዓለም አቀፍ ሚዲያዎች ዘገቡ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመድ እንዲደርስ ሸር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዝርዝር ጉዳይ እናልፋለን። ዛሬ በኢትዮጵያና በዓለም አቀፍ ደረጃ በሰፊው መነጋገሪያ የሆኑትን ዋና ዋና ክንውኖችን ወደ እናንተ እናደርሳለን። በዛሬው ዝግጅታችን ስለ ኢራን አሜሪካ የጦርነት ውጤቶች፣ የዓለም ፕሬስ ነጻነት ደረጃ፣ የኢትዮጵያ የነጻነት ቀውስና በትግራይ ክልል ስላሉ ወቅታዊ የፖለቲካ ውጥረት ዝርዝር መረጃዎችን ይዘን ቀርበናል። እንደ ሁልጊዜው አብራችሁን ቆዩ። በቅድሚያ ወደምናየው ጉዳይ እናመራለን። ቴህራን በፓኪስታን በኩል አዲስ የሰላም እቅድ ማቅረቧን ሲሰማ ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ መድረስ ይፈልጋሉ፣ እኔ ግን አልረካውበትም በማለት አቋማቸውን በግልጽ አስቀምጠዋል። ኢራን ኒውክሌርን ወደ ጎን ብላ ሆርሙዝ ለመክፈት ብትስማማም ትራምፕ ልስማማበት የማልችለው ነገር እየጠየቁ ነው ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርግቼ በበኩላቸው አሜሪካ ተንኳሽ ድርጊት ካላቆመች ኢራን ዝግጁ መሆኗን የገለጹ ሲሆን ዝርዝሩን እናስደምጣችኋለን። ኢራን 2 ወር የተሻገረው ጦርነት ለመቋጨት ለሚደረገው ድርድር በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧን የአገሪቱ መንግስት ዜና ወኪል ኢራን ዘገበ። ኢራን ለሁለተኛው ዙር ቀጥተኛ ድርድር ያቀረበችው እቅድ ለአሜሪካ እንደደረሰ የፓኪስታን ባለስልጣናት የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። የኢራኑ መገናኛ ብዙሃን ባወጣው ዘገባ የኢራን የእስላማዊ ሪፐብሊክ ሐሙስ ምሽት አዲሱን የድርድር እቅድ ከአሜሪካ ጋር በሚደረገው ድርድር አሸማጋይ ለሆነችው ፓኪስታን አቅርባለች ብሏል። አዲሱ እቅድ ያካተታቸው ዝርዝር ጉዳዮች በተመለከተ ዘገባው ማብራሪያ አልተሰጠውም። ሲቢኤስ ኒውስ ያነጋገራቸው የፓኪስታን ባለስልጣናት ኢራን አዲሱ እቅድ ማቅረቧን አረጋግጠው የተከለሰው የቴህራን ምላሽ ለአሜሪካ ባለስልጣናት መድረሱንም ገልጸዋል። ኢራን ከዚህ በፊት አቅርበው የነበረው የሰላም እቅድ የኒውክሌር ጉዳይ ወደ ጎን እንዲተው እንዲሁም የሁለተኛው ዙር የመጀመሪያው ዙር ንግግር ጦርነቱን ማቆምና የሆርሙዞች መጠን መክፈት ላይ እንዲያተኩር የሚጠይቅ ነበር። ሀሳቡ ያላስደሰታቸው ፕሬዝዳንት ዶናልድ ትራምፕ እቅዱን ውድቅ አድርገውታል። አሁን ኢራን አዲስ እቅድ ማቅረቧን ተከትሎ ሁለቱ አካላት ስምምነት ላይ ሊደርስ ይችላሉ የሚል ተስፋ መጫሩን የፓኪስታን ባለስልጣናት መናገራቸውን ሲቢሲ ኒውስ ቢዘግብም ሀሳቡ ያላስደሰታቸው ፕሬዝዳንት ዶናልድ ትራምፕ እቅዱን ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለመቋጨት ያቀረበችው አዲስ የሰላም እቅድ እንዳላስደሰታቸው ሲገልጹ የኢራን የውጭ ጉዳይ ሚኒስትር በበኩላቸው አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲው ዝግጁ መሆኗን ተናግረዋል። አዲስ እቅድ መቅረቡን በተሰማ በአጭር ጊዜ ውስጥ ለጋዜጠኞች አስተያየት የሰጡት ፕሬዝዳንት ትራምፕ ስምምነት ላይ መድረስ ይፈልጋሉ፣ እኔ አልረካውበትም፣ ስለዚህ የሚፈጠረውን እናያለን ማለታቸውን አሶሺየትድ ፕሬስ ዘግቧል። ትናንት ትራምፕ በዋይት ሀውስ ጋዜጠኞች ጋር በነበራቸው ቆይታ በእቅዱ ውስጥ ያላስደሰታቸውን ጉዳይ ምን እንደሆነ ግን አላብራሩም። የኢራን አመራር እጅጉን ተከፋፍሏል ያሉት ፕሬዝዳንቱ ልስማማበት የማልችለውን ነገር እየጠየቁ ነው ማለታቸውን ሮይተርስ አስነብቧል። ትራምፕ ከቆይታ በኋላ በፍሎሪዳ ተገኝተው ንግግር ባደረጉበት ወቅት የኢራን ጉዳይ አንስተዋል።
አሜሪካ ከኢራን ጋር የገባችበትን ግጭት በቶሎ ቋጭታ በተጨማሪ 3 ዓመታት ውስጥ ችግር እንዲፈጠር እንደማይፈቅድ ተናግረዋል። ፕሬዚዳንት ትራምፕ ኢራንን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚ ገልጸው ኢራን ባለፈው ሳምንት ያቀረበችውን የሰላም እቅድ የኒውክሌር ጉዳይ ወደ ጎን ተደርጎ የመጀመሪያው ደረጃ ድርድር ጦርነት መቋጨትና ሆርሙዝ መክፈት ላይ እንዲያተኩሩ የሚጠይቅ መሆኑን ቢገልጹም አሁን ግን በስምምነቱ ላይ ደስተኛ እንዳልሆኑ ተገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አርግቼ በበኩላቸው አሜሪካ የያዘችውን የተለጠጠ አካሄድ፣ የዛቻ ንግግርና ተንኳሽ ድርጊቶች የምታቆም ከሆነ አገራቸው ለዲፕሎማሲው ዝግጁ መሆናቸውን እንደተናገሩ ሮይተርስ ዘግቧል። ይህ ቢሆን ግን የኢራን ጦር ኃይሎች አገሪቱን ከማንኛውም ስጋት ለመከላከል ዝግጁ መሆናቸውን በቴሌግራም ገጻቸው ባሰፈሩት ጽሑፍ ገልጸዋል። በመቀጠልም በኢራን ጦርነት ወቅት በ8 አገራት የሚገኙ 16 የአሜሪካ ወታደራዊ ተቋማት ከፍተኛ ጉዳት ደርሶባቸዋል። ይህ ጥቃት ወዲያውኑ የሚታይ ጥፋት ሳይሆን የስርዓቱንና የራዳር መረቦችን የማዳከም ስልታዊ ጥቃት ነው። ከዚህ በላይ ትራምፕ በፍሎሪዳ ባደረጉት ንግግር የአሜሪካ የባህር ኃይል መርከቦች መቆጣጠሩን በማውሳት ልክ እንደ ባህር ላይ ወንበዴዎች እየተንቀሳቀስን ነው በማለታቸውን ዓለምን አስደንግጧል። ይህ ንግግር የጦርነቱን አሳሳቢነት ይበልጥ ጎልቶ እንዲታይ አድርጎታል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስተር ለእስራኤል፣ ኳታር፣ ኩዌት እና ዩናይትድ አረብ ኤሚሬትስ $8.6 ቢሊዮን የሚያወጣ የጦር መሳሪያ ሽያጭ ስምምነት ማጽደቁን ሮይተርስ ዘገበ። የሽያጭ ስምምነቱ መጽደቁ የተሰማው ከኢራን ጋር የተካሄደ ያለው ጦርነት 2 ወር ከሞላው በኋላ ነው። እስራኤልና አሜሪካ ቴህራን ላይ ጦርነት ከከፈቱ ከ9 ሳምንት በኋላ የተኩስ አቁም ተደርሷል። ምንም እንኳን የተኩስ አቁም በአሜሪካና በኢራን መካከል ቢደረስም ዘላቂ ሰላም ለማምጣት የሚያስችል መግቢያ ላይ ግን መድረስ አልተቻለም። አሜሪካ ቴህራንን ወደ ድርድር ለማምጣት በሚል ወደ ኢራን ወደቦች የሚደረግ እንቅስቃሴ ያግዳለች። ኢራን በበኩሏ በወሽመጡ ላይ የሚደረግ የመርከቦች እንቅስቃሴ በማገድ የነዳጅ ዘይት፣ የአፈር ማዳበሪያ እንዲሁም መድኃኒቶችና ሌሎች መሰረታዊ ፍጆታ እቃዎች ላይ የዋጋ ንረት አጋጥሟል። ይህ በእንዲህ እንዳለ የትራምፕ አስተዳደር በሁለት አገራት መካከል በተደረሰው የተኩስ አቁም ምክንያት ጦርነቱ መቋረጡን አስታውቀዋል። ትራምፕ አርብ ዕለት በፍሎሪዳ ባደረጉት ንግግር ተቺዎቻቸውን አሜሪካ ከኢራን ጋር ያካሄዳችውን ጦርነት አላሸነፈችም ብለው መናገራቸውን በመጥቀስ ይህ ክደት ነው ብለዋል። ይህ በእንዲህ እንዳለ ጦርነቱ ከሁሉም ኪስ ውስጥ እየገባ ነው። ኢራን $4.8 ቢሊዮን የነዳጅ ገቢ አጥታለች። በተቃራኒው አሜሪካ ውስጥ የኑሮ ውድነት መባባሱን የህዝብ ቅሬታ ፈጥሯል። ዋሽንግተን ፖስት፣ ኤቢሲ ኦፒሶስ ይፋ ባደረገው ጥናት 61% አሜሪካውያን በኢራን ላይ ወታደራዊ እርምጃ በመውሰድ ስህተት እንደሆነ ያምናሉ። ትራምፕ ከዚህ ቀደም ከውጭ ጦርነት እንቆጠባለን ብለው የገቡት ቃል እየጣሱ ነው የሚል ትችትም እየቀረባቸው ነው ተብሏል። በሌላ መረጃ በጀርመን ያለው የአሜሪካ ሰራዊት በ5000 ሊቀነስ ነው ተባለ። ይህ በትራምፕና በጀርመን ቻንስለር ሜርዝ መካከል የተፈጠረውን አለመግባባት ያሳያል። በመቀጠልም የኢራን ጦርነት 2 ወራት ከገባ በኋላ ሁሉም ማለት ይቻላል ተሸናፊ ናቸው ተባለ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነት ሲከፍቱ ፈጣንና ወሳኝ ድል እንደሚቀዳጁ ቃል ገብተዋል። ግጭቱ በተጀመረ 10 ቀናት ብቻ ዩናይትድ ስቴትስ በጦርነት በብዙ መንገዶች አሸንፋለች ብሏል። ከ2 ወራት በኋላ ጦርነቱ ተቋርጧል። ነገር ግን የጦርነቱ መጨረሻ የትም አይታይም። ዋሽንግተን ግልጽ የሆነ ስትራቴጂካዊ ጥቅሞች እንዳላት ሆና ቆይታለች። በአንድ ወቅት የብሩኪንግ ኢንስቲትዩት ከፍተኛ ባልደረባ የሆኑት ማሊኒ ሴንሰን በጦርነቱ ምንም እውነተኛ አሸናፊ የሉም፣ ግን ውጤቶቹ ለመቆጣጠር በአንጻራዊ ሁኔታ ጥሩ አቋም ያላቸው አንዳንድ አገሮች አሉ ብሏል። ጥናቱ በማንኛውም ጦርነት ቀዳሚ ተጠቂዎች ተራ ሰዎች ናቸው። በኢራን ጦርነት ከ3600 በላይ ሰዎች ሕይወታቸውን አጥተዋል። የኢራን ሕዝብ ከአንድ በኩል የአሜሪካና እስራኤል ጥቃት፣ ከሌላ በኩል ደግሞ የመንግስት ጭካኔ ሰለባ ሆነዋል። በሊባኖስ ተመሳሳይ ነው። እስራኤል ሂዝቡላህን ለማጥፋት በወሰደችው እርምጃ ከ3000 በላይ ሰዎች መሞታቸው መረጃዎች ያመለክታሉ። የሰብአዊ ቀውሱ በኢኮኖሚው ላይ ተጽዕኖ ፈጥሮ የዋጋ ግሽበት እንዲያሻቅብና የደህንነት ደረጃ እንዲጨምር አድርጓል። ፕሬዚዳንት ትራምፕ ትልቅ ቁማር ነበር የተጫወቱት። አጭር ጦርነት ታቅደው ነበር፣ ነገር ግን ግቡ አልተሳካም። በቅርብ የተደረጉ የህዝብ አስተያየት ጥናቶች እንደሚያሳዩት ትራምፕ ተቀባይነት ወደ 30% በመቶ ወርዷል። በዲፕሎማሲው መንገድ አሜሪካ ደካማ እየመሰለች ነው። በሌላ በኩል ጠቅላይ ሚኒስትር ኔታንያሁ ትራምፕን በማሳመን የጋራ ጥቃት እንዲከፍት ማድረጋቸው እንደ ስልታዊ ድል ቢቆጥርም የሀገራቸው ውስጥ ጸጥታ ስጋት አልቀነሰም። የሂዝቡላህ ሮኬቶችም አሁንም ስጋት ናቸው። በዚህ ግጭት ውስጥ አሸናፊነት የሚጠቀሱ ወገኖች አሉ። ቻይና
ዲፕሎማሲያዊ ክብሯን እያሳደገች ነው። አሜሪካ በጦርነቱ ስትጠመድ ቻይና እንደ የሰላም ተሟጋች እየታየች ነው። በተጨማሪም የጦር መሳሪያ አምራቾች ትርፍ እያጋበሱ ነው። ዓለም አቀፍ ወታደራዊ ወጪ በ2025 ብቻ ወደ 2.019 ቢሊዮን ዶላር ማሻቀቡን ተዘግቧል። እንደ ሼልና ቢፒ ያሉ የነዳጅ ኩባንያዎች በዋጋ መናር ምክንያት ታይቶ የማይታወቅ ትርፍ እያገኙ ነው ተብሏል። በመቀጠልም ወደ ሀገር ውስጥ መረጃ ስናልፍ ሪፖርተር ዊዛውት ቦርደርስ የ2026ን የዓለም የፕሬስ ነፃነት ዛሬ ይፋ አድርጓል። በዚህ አዲስ ሪፖርት መሰረት ኢትዮጵያ በ148ኛ ደረጃ ላይ ተቀምጣለች። ሪፖርቱ እንደሚያሳየው በዓለም አቀፍ ደረጃ የፕሬስ አያያዝ ሁኔታ ከጊዜ ወደ ጊዜ እየቀነሰ መጥቷል። ይበልጥ አሳሳቢ ደግሞ ካለፉት 25 ዓመታት ወዲህ ለመጀመሪያ ጊዜ ግማሽ ያህሉን የዓለም አገራት ውስጥ የፕሬስ ነፃነት አስቸጋሪ ወይም የከፋ ደረጃ ላይ መድረሱን በሪፖርቱ አስታውቋል። ሪፖርተር ዊዛውት ቦርደር ይህንን ደረጃ ለመስጠት እንደ መስፈርት የተጠቀመበት ለጋዜጠኞች ያለውን ኢኮኖሚ፣ የህግ፣ የደህንነት፣ የፖለቲካና የማህበራዊ ሁኔታዎች ነው። በዘንድሮ ሪፖርቱ አሜሪካ በ7 ደረጃዎች መውረዷ ሌላው ትኩረት የሚስብ ጉዳይ ነው። ኖርዌይ ደግሞ ለ10ኛ ተከታታይ ዓመታት ለጋዜጠኞች የተመቸች አገር በመሆኗ በቀዳሚነት ተቀምጣለች። በሌላ በኩል ጎረቤት ሀገር ኤርትራ ለ3ኛ ተከታታይ ዓመታት የመጨረሻውን ረድፍ ላይ ትገኛለች። በ180 ሀገራት ደረጃ መሰረት ኤርትራ በ180ኛ፣ ሰሜን ኮሪያ በ179ኛ፣ ቻይና በ178ኛ፣ ኢራን በ177ኛ እና ሩሲያ በ172ኛ ደረጃ ላይ ተቀምጠዋል። ስለ ኢትዮጵያ ጉዳይ ሲያነሳ ሪፖርቱ አገሪቱ ባለፉት 3 ዓመታት 4 ጋዜጠኞችን የሽብርተኝነት ክስ መስርታ በስር ላይ ማቆየቷ በግልጽ አስፍሯል። ይህ ሪፖርት በኢትዮጵያ የሚዲያ ነፃነት ላይ ያለውን ስጋት ዳግም አጉልቶ የሚያሳይ ነው ተብሏል። በመቀጠልም አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በቀጥታ የኢትዮጵያን የኑሮ ውድነት እየፈተነ መሆኑን እየተሰማ ነው። የነዳጅ አቅርቦቱ መስተጓጎሉን በኢትዮጵያ የነዳጅ ቀውስ እንዲባባስ መደረጉን ተገልጿል። ምንም እንኳን መንግስት በቂ ነዳጅ አቅርቤያለሁ ቢልም ኢትዮጵያ በህዝብ ብዛት በአፍሪካ ሁለተኛ የሆነችው ከግማሽ በላይ ለሚሆን የነዳጅ ፍጆታዋ በመካከለኛው ምስራቅ አቅርቦት ላይ ጥገኛ በመሆኗ ምክንያት የአቅርቦት ሰንሰለቱ ሲቋረጥ ገፈቱ ቀማሽ እንድትሆን አድርጓታል። ይህንን የነዳጅ እጥረት ተከትሎ በአዲስ አበባ ነዋሪዎች ዘንድ ከፍተኛ ቅሬታ እየተሰማ ነው። እንደ ነዋሪዎች ገለጻ የመሰረታዊ ፍጆታ እቃዎች ዋጋ ወደ 40 በመቶ ገደማ መጨመሩን ተናግረዋል። ይህ የዋጋ ንረት የዕለት ተዕለት ኑሯቸውን እጅግ አዳጋችና ፈታኝ አድርጎባቸዋል። የነዳጅ አቅርቦት መተጓጎሉ በትራንስፖርት በምርትና በስርጭት ላይ ያለው ተጽዕኖ የዋጋ ንረቱን እንደ መነሻ ምክንያት ተወስዷል። በመቀጠልም ዩናይትድ ኪንግደምና የአውሮፓ ህብረት በትግራይ ክልል ዳግም የሚጀምር ግጭት ለኢትዮጵያና ለቀጠናው አውዳሚ እንደሚሆን ማስጠንቀቂያ ሰጥተዋል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ ዛሬ አርብ ባወጣው መግለጫ ትግራይ ውስጥ እየታየ ያሉ ክስተቶችን በቅርብ እየተከታተለ መሆኑን ገልጿል። የዩናይትድ ኪንግደም ከፕሪቶሪያው የሰላም ስምምነት መንፈስ ወይም ማዕቀብ ውጭ የሆኑ እርምጃዎችን አናበረታታም ብላለች። አውሮፓ ህብረትን በበኩሉ ትናንት ባወጣው መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ ጠይቋል። ህብረቱ በትግራይ ክልላዊ መንግስት ውስጥ እየታየ ያለውን ሁኔታዎች በከፍተኛ ስጋት እየተከታተለ መሆኑን አስታውቋል። እነዚህ መግለጫዎች የወጡት ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ከ6 ዓመት በፊት ክልሉን በተናጠል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ነው። ህወሓት የፌዴራል መንግስት የክልሉን ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን የስልጣን ቆይታ ለብቻው በማራዘም የፕሪቶሪያውን ስምምነት አፍርሷል በማለት ይከሳል። የፌዴራል መንግስት የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን ገልጾ የነበረ ቢሆንም ስለ ህወሓት የቅርብ ውሳኔ እስካሁን በይፋ የሰጠው አስተያየት የለም። በመጨረሻም ከአሜሪካን ተባረው ወደ ካሜሮን የተላኩ የአራት አገራት ዜጎች ጉዳይ እናያለን። ኢትዮጵያውያን ጨምሮ የጋና፣ የአንጎላና የኮንጎ ስደተኞቹን ሮብለት ካሜሮን ገብተዋል። የስደተኞቹ ጠበቆች እንደተናገሩት ይህ የተፈጸመው በአሜሪካና በካሜሮን መካከል በተደረገው ስምምነት መሰረት ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉ ስደተኞችን ወደ ሶስተኛ ሀገራት የሚልክበትን አወዛጋቢ አሰራር እየተከተለ ይገኛል ተብሏል። ካሜሮን ከዚህ አይነት ስምምነት የፈጸሙ ሀገራት አንዷ ስትሆን ዘገባዎች እንደሚያመለክቱት ካሜሮን ዜጎቿን ያልሆኑ ስደተኞችን በመቀበሏ ከ300 ሚሊዮን ዶላር ከዋሽንግተን ታገኛለች። የዛሬው መረጃችን እኒህ ነበሩ። በመጀመሪያ የ2 ወራት የኢራን አሜሪካ ጦርነት አጠቃላይ ውጤት አሳዛኝ መሆኑን ተመልክተናል። ከ6000 በላይ ሰዎች ህይወታቸውን አጥተዋል። በሁለቱም በኩል ያለው ኢኮኖሚ
ተዳክሟል። በዚህ መሃል ቻይና ዲፕሎማሲያዊ ክብሯን ስታሳድግ የጦር መሳሪያ አምራቾች ግን ትልቅ ትርፍ እያጋበሱ ነው መባሉን፣ በሌላ በኩል ኢትዮጵያ በፕሬስ ነጻነት ደረጃ 148ኛ ደረጃ መውደቋን እና ጎረቤት ሀገር ኤርትራ ለ3ኛ ዓመት የዓለም በመጨረሻ ላይ መሆኗን ተመልክተናል። ይህ የሚዲያ ነጻነት ምን ያህል አሳሳቢ ደረጃ ላይ እንደደረሰም የሚያሳይ መረጃ ነበር። በተጨማሪም በመካከለኛው ምስራቅ ያለው ጦርነት በቀጥታ በኢትዮጵያ የነዳጅ አቅርቦት ላይ ተጽዕኖ በማሳደሩ በአዲስ አበባ የ40 በመቶ የዋጋ ንረት መፍጠሩንና የዜጎች ኑሮ እጅግ ፈታኝ ማድረጉን አስደምጠናቸዋል። በትግራይ ክልል ያለውን የፖለቲካ ውጥረትና ዓለም አቀፍ ማህበረሰብ የሰጡትን ማስጠንቀቂያ እንዲሁም ኢትዮጵያን ጨምሮ ከአሜሪካ ወደ ካሜሮን የተባረሩትን ስደተኞች ጉዳይ የዛሬው ዝግጅታችን ዋና ዋና አጀንዳዎች ነበሩ። እነዚህን ክንውኖች ለኢትዮጵያና ለቀጠናችን ያላቸውን ፋይዳ በጥልቅ መመልከት አስፈላጊ ነው። ስለተከታተላችሁን ከልብ እናመሰግናለን። የኦርቶፒያ ቤተሰብ ያልሆናችሁ ሳብስክራይብ በማድረግ ወቅታዊ መረጃዎችን ከኛ ጋር እንዲከታተሉ። በሌላ ዜና እስከምንገናኝ ድረስ ቸር ቆዩ። ኦርቶፒያ የሁሉም ሚዲያ